ለኔስ ከመሞቴ በፊት ድምፅ አትሆኑኝም? በጣም ብዙ ነገር ቢደርስብኝም ጠንክሬ ለመቆም ታግያለሁ፣ እየቆምኩኝም ነው። ግን አሁን ለህይወቴም ስለሰጋው ያው የተደረገብኝ ነገር በጣም ከባድ ነገር ቢሆንም ዛሬም ቆሜያለሁ ጠንክሬ። ግን አሁን ደግሞ ራሱ ሳይገለኝ ለኔስ ድምፅ አትሆኑኝም? አንዳች ነገር ከሆንኩኝ ድምፅ ሁኑ። ይህ እንግዲህ የአንዲት ግለሰብ የሶስት ልጆች እናት የሆነች ሴት ድምፅ ነው። በሀገራችን ኢትዮጵያ ፍትህ ወይም የህግ የበላይነት የሚባለው ነገር መከበሩ ከቀረ ረዘም ያለ ጊዜ ሆኖታል። በተለያየ ጊዜ የተለያዩ ሴቶች ሲደፈሩ፣ ሲገደሉ፣ በባለቤታቸው፣ በፍቅረኛቸው ወይም ወደድኩሽ በሚሉ ግለሰቦች የተለያዩ ጥቃቶች ሲደርሱባቸው ከቅርብ ዓመታት ወዲህ በርካታ አደጋዎችን፣ ወንጀሎችን እየሰማን እንገኛለን። ነገር ግን ወንጀሉ መፈጸሙ ብቻ ሳይሆን ህጋዊ የሆነ እርምጃ አለመወሰዱንም ጭምር ነው እያስተዋልን የምንገኘው። ከቅርብ ጊዜ ወዲህ እንግዲህ ይህ ነገር እየተለመደ መጥቶ ያው ህዝቡም ከማዘንና በማህበራዊ ሚዲያ ላይ የማዘን ምልክትን ከማስቀመጥ የዘለለ ነገር ማድረግ እየተቻለ እንዳልሆነ ማሳያ የሚሆኑ ብዙ ነገሮች እየተከሰቱ ነው። ቀነኒም እንዲሁም ሌሎች ሴቶችን በተለያዩ ክልሎች ላይ ነፍሳቸው ወይም ደማቸው ደመከልብ ሆኖ ቀርቷል። እነዚህ ግለሰቦች በነገራችን ላይ ረዥም ርቀት ሄደው ወይም ከታዋቂ ሰዎች ጋር ግንኙነት ስለነበራቸው ህዝቡ ስላወቃቸው ጉዳያቸው ይፋ ስለወጣ ነው እንጂ በየቤቱ በየጓዳው የሚፈጸሙት ወንጀሎች እንዲህ ነው ተብለው የሚገለጹ አይደሉም። ዛሬም እንግዲህ በእነዚህ ሰዎች ላይ የደረሰው ነገር ፍትህ ባለማግኘቱ ምክንያት ሌሎችም ወንጀለኞች ይህንን ተግባር በማናለብኝነት ማን ምን ያመጣል በሚል ስሜት ተነሳስተው እየፈጸሙት ይገኛል። ከነዚህ መሃል እንግዲህ ሰሞኑን በማህበራዊ ሚዲያ ላይ ወጥታ ነገ አንዳች ነገር ከሆንኩኝ ድምፅ ሁኑኝ ያለችው ባለታሪክ ተጠቃሽ ናት። ይህች ባለታሪክ የጭራ ብርሃኑ ትባላለች። አሳዛኝና አጣዳፊ የሆነ የፍትህ ጥሪንም ለኢትዮጵያ ህዝብ አቅርባለች። ስለዚች ግለሰብ ያገኘነውን መረጃ እንግዲህ ከዚህ በታችን ዘረዝርላችኋለን። አንዲት እናት 3 ህፃናት ልጆቿን አቅፋ ነገ አንዳች ነገር ከሆንኩኝ ድምፅ ሁኑኝ፣ እውነቱ ሳይቀበር እንዲቀርና መረጃው እንዲደመጥ ነው ይህንን የምናገረው ስትል በቪዲዮ ወጥታ ስትናገር መስማት አእምሮ ያለውን የሰው ልጅ ሙሉ በሙሉ ልቡን የሚሰብርበት አጋጣሚ ነው። ይህ የቃላት ጨዋታ ወይም ተራ የማህበራዊ ሚዲያ ወሬ አይደለም። ይህ በአዳማ ከተማ የምትኖረው የጭራ ብርሃኑና የ3 ልጆቿ ህልውና የደህንነትና የፍትህ ጥሪ ነው። ጭራ ብርሃኑ የአዳማ ከተማ ነዋሪ ስትሆን የ3 ህፃናት ልጆች እናት ናት። 2 ወንድና 1 ሴት ልጅ አላት። የባለቤቷ ስም ደግሞ ፍራኦል ድንቁ ደያስ ይባላል። ጭራ የመጀመሪያ ሚስቱ ስትሆን ከሷ በኋላ ይህ ግለሰብ 3 ተጨማሪ ሚስቶችን አግብቶ በአጠቃላይ ከ4ቱ ሚስቶቹ 11 ልጆችን ወልዷል። ነገሩን የባሰና አሳሳቢ የሚያደርገው ጉዳይ ደግሞ ይሄ ነው። ባለቤቷ ፍራኦል ድንቁ ደያስ አዳማ የኛ ነው፣ እኔ በህግ አልገዛም በማለት በህግ ላይ በመመካትና ተጽዕኖ በመፍጠር በጭራና በ3 ህፃናት ልጆቿ ላይ የዛቻና የፍርሃት ጥላ እንዲሁም አንዳንዴ ደግሞ ዱላን እንደሚያነሳባት ትናገራለች። ይህች ግለሰብ የደረሰባትን በደልና ስጋት አምና ወደ ፖሊስ ጣቢያ በመሄድ ህጋዊ ከለላ ብትጠይቅም ከተቋሙ ያገኘችው ምላሽ ግን እጅግ የሚያስደነግጥ ነበር። እኛ ደያስን እንፈራዋለን፣ በዚህ ጉዳይ ውስጥ አንገባበትም የሚል ምላሽ ነበር የሰጧት። ህግ ሊያስከብር የተቀመጠ አካል እገሌን እፈራዋለሁ ብሎ እጁን ሲሰበስብ አንዲት አቅም የሌላት እናት ከነ ልጆቿ የቴዳ አቤቱታዋን ታሰማ። ህግ የሚያስከብር ፖሊስ ባለበት ሀገር የዜጎች ደህንነት በማን እጅ ይወድቃል? ብዙ ጊዜ የሰው ልጅ ህይወት ሲያልፍ፣ አሰቃቂ አደጋ ሲደርስ ወይም ንጹሃን ሲጎዱ እናዝናለን፣ እናለቅሳለን። ሀዘናችንንም በማህበራዊ ሚዲያ ላይ እንገልጻለን። ነገር ግን ጭራ ብርሃኑ ገና አደጋ ሳይደርስባት በህይወት እያለች ልጆቿን ታቅፋ አድኑኝ እያለች ነው። አንዲት እናት ሌሊቱን ሙሉ በስጋትና በፍርሃት እየነቃች ልጆቿን እየጠበቀች የምታድረው ስቃይ አብቅቶ ሰላምና ደህንነት ሊሰማት ይገባል። ህግ ከማንኛውም ግለሰብ ሀብት ወይም ተጽዕኖ በላይ ሊሆን ይገባል።
ለአዳማ ከተማና ለኦሮሚያ ክልል ፖሊስ ኮሚሽን የዜጎችን ደህንነት ማስጠበቅ ተቀዳሚ ኃላፊነታችሁ ነው። አፋጣኝ ህጋዊ ከለላ እንዲደረግላትና ግለሰቡ በህግ ፊት እንዲቀርብ እንጠይቃለን። ለኢትዮጵያ ሰብአዊ መብቶች ኮሚሽን እና ለሴቶችና ህፃናት መብት ተሟጋቾች የጭራ ብርሃኑን ድምጽ በመስማት በአካል ተከታታይነት ያለው የህግና የደህንነት ድጋፍ እንድታደርጉለት ጥሪ እናቀርባለን ይላል። እንግዲህ ዛሬ ያገኘነው መረጃ እንግዲህ ከላይ ለመግለጽ እንደተሞከረው ጭራ ብርሃኑ በአዳማ ከተማ የምትኖር የ3 ልጆች እናት ናት። ለፍራኦል የመጀመሪያ ሚስት ናት። 3 ልጆችንም ወልዳለታለች። ነገር ግን ማን አለብኝ በማለት በሷ ለሌሎች 3 ሚስቶችን እንዳገባና በአጠቃላይ ከሷ ልጆች ጭምር 11 ልጆችን እንደወለደ ነው መረጃው የሚያሳየው። ይህችም ግለሰብ በምትናገርበት ወቅት እንግዲህ ከሷ በኋላ ነው ሌሎችን ሴቶች ያገባው እና ያገባቸው ሴቶች እየደወሉ ጭምር እንደሚሰድቧት እንደሚያንቋሽሿት ነው የምትገልጸው። ነገር ግን ልጆቼን ላሳድግ ብላ ይህንን ነገር ተጋፍጣ ችላ ብላ እየኖረች ባለችበት ሰዓት ላይ ዛቻና ማስፈራሪያ እንዲሁም ዱላዎች ጭምር እየተሰነዘሩባት እንደሆነ ነው እያለቀሰች የምትናገረው እንደሆነ ነው ይህች ሴት የምትናገረው። በነገራችን ላይ ፍራኦል ድንቁ ደያስ የድንቁ ደያስ ልጅ ነው። ድንቁ ደያስ ማለት የሪፍት ቫሊ ዩኒቨርሲቲ ባለቤት ነው። ፖሊሶች ወይም የህግ ባለሙያ ነን ብለው እዛ ጋር የተቀመጡት ሰዎች እንደገለጹት ከሆነ የሪፍት ቫሊ ባለቤትን ወይም ድንቁ ደያስን ስለሚፈሩት እንደዚህ አይነት ጉዳይ ውስጥ መግባት እንደማይፈልጉ ነው የገለጹት። እናም ደግሞ ልጁም ይህንን ወንጀል ሲፈጽም ይህንን ድርጊት ሲፈጽም ማንም ምንም እንደማያደርገው ተማምኖ ነው እያደረገው ያለው። በነገራችን ላይ አንድ ግለሰብ ለሀገር ትልቅ አስተዋጽኦ አበርክቻለሁ ወይም እያበረከትኩ ነው ብሎ እንደሚያስብ ግለሰብ የትምህርት ተቋም ነው ብሎ የመሰረተው ሪፍት ቫሊ የሚያስተዳድር ወይም ባለቤት የሆነ ግለሰብ በእርግጥ ሁላችሁም እንደምታውቁት ሪፍት ቫሊ የትምህርት ተቋምነቱ አጠራጣሪ ሁኔታ ውስጥ እስከ መግባት ደረጃ እንደደረሰ ብዙዎቻችን እናውቃለን። በገንዘብ ዲግሪና ማስተርስ የሚሰጥበት ዩኒቨርሲቲ ሆኖ እንደነበርና ከዛ የተመረቁ ተማሪዎችን አብዛኛው ድርጅት ወይም ተቋማት መቀበል እስከሚያቆሙ ድረስ የተደረሰበት ጊዜም እንደነበር እናስታውሳለን። በእርግጥ ከእንደዚህ አይነት ተቋም ባለቤት የተሻለ ነገር አይጠበቅም። ልጁም ይሄንን ነገር ቢያደርግ አባቱ ሲያደርግ ያየው ያደገው ነገር ስለሚኖር ያው ልጁ ላይ ተጽዕኖ እንደሚያሳድርበት እሙን ነው። ነገር ግን በተቻለ አቅም ማንም ሰው ከህግ በላይ ሊሆን እንደማይችል ህገ መንግስቱ ላይ ብቻ መስፈር አይደለም ያለበት፣ ህጋዊ እርምጃ ሊወሰድ ይገባል። ህገ መንግስቱ ላይ የሰፈሩት ነገሮች ተግባራዊ ሊሆኑ ይገባል እንጂ ህገ መንግስቱ ላይ ሰፍሮ ተግባራዊ የማይሆን ከሆነ አሁን የምታዩት አይነት ወንጀል ነው እየተፈጸመ የሚሄደው። እስከዛሬም በእርግጥ ህጋዊ እርምጃዎች ባለመወሰዳቸው ምክንያት ነው እየተበራከተ የመጣው እንደዚህ አይነት ነገር። ነገር ግን ቢያንስ ያለፉት አልፈዋል። መስዋዕት የሆኑት ሴቶች፣ ህፃናቶች ተሰውተዋል። ነገር ግን አሁን በህይወት ያሉትንም ድጋሚ መስዋዕት ከማድረጋችን በፊት የህግ የበላይነት የሚከበርበትን መንገድ በዚህ ጉዳይ ላይ የሚመለከታችሁ አካላት እጃችሁን እንድታስገቡበት ለማለት እንወዳለን። በነገራችን ላይ እንደ ማህበረሰብ ያለብንን የአስተዳደግ ብልሹነት ነው እያየን ያለ ነው። ከጊዜ ወደ ጊዜ እየተመለከትን የመጣ ነው። እንደ ማህበረሰብ አስተዳደግ ላይ መስራት እንደሚገባን፣ የቀሩን ብዙ ነገሮች እንዳሉ፣ ያፈራናቸው ሀገር ተረካቢ ይሆናሉ ብለን ያሳደግናቸው ልጆች እየሰሩ ያሉትን እንግዲህ እያየን ያለ ነው። እንደ ሀገር እንደ ዜጋም እንደ ማህበረሰብም የሚያሳፍር ድርጊት እየተደረገ ነው ያለው። ነገር ግን ይህ ነገር ሊበቃ ይገባል። ሰብአዊ መብት ኮሚሽኖችም ሴቶችና ህፃናት ጉዳይ ይመለከተናል የምትሉ ግለሰቦችም ይህንን ጉዳይ ገብታችሁበት እናንተም እንግዲህ ድንቁ ደያስን ካልፈራችሁት ለዚህ ጉዳይ ፍትህ እንድትሰጡ ለማለት እንወዳለን። ለዛሬ የያዝነው መረጃ ይህንን ይመስል ነበር። ከዚህ ጉዳይ ጋር ተያይዞ ሌሎች የምናገኛቸው መረጃዎች ካሉ ወደ እናንተ እንደምናደርስ ቃል እየገባን ለዛሬ የያዝነውን መረጃ ከወዲሁ አገባደድን። መልካም ጊዜ፣ ቸር ያሰማን።